الله الرحمن الرحيم. الحمد لله رب العالمين، صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين وبعد. እንግዲህ ባለፈው የተመለከትነው ትናንት ማለት ነው ስለ መጀመሪያ ነብዩ ማን እንደነበረና እንደዚሁም ደግሞ ረሱል ሰለላሁ ዐለይሂ ወሰለም መጨረሻ ነብዩ መሆኑ ከዛ አልፎ ደግሞ ነገ ከሞት በኋላ መቀስቀስ እንደሆነና ሁሉም የሰራውን ስራ ውጤት እንደሚያገኝ ተመልክተናል ማለት ነው። ከሞት በኋላ መቀስቀስን ያላመነ ሰው ወይም ያስተባበለ ሰው ከእስልምና ሙሉ ለሙሉ እንደሚወጣና እንደሚከፍር የዑለማዎች ስምምነት እንደሆነ አይተናል እና ዛሬ የምንመለከተው ከዛ ካቆምንበት ነው። ወኩሉ ኡመቲን በዐሰ ላሁ ኢለይሃ ረሱላ ወኩሉ ኡመቲን ሁሉም ህዝቦች ህብረተሰቦች በዐሰ ላሁ አላህ ልኮባቸዋል ኢለይሃ ወደዛች ህዝብ ረሱልን መልእክተኛን ልኮባቸዋል። አላህ በእያንዳንዱ ህዝቡ ውስጥ መልእክተኛን ልኳል። ሚን ኑሕን ኢላ ሙሐመድ ከነቢዩላህ ኑሕ ዐለይሂ ሰላም እስከ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ የነበሩ ህዝቦች ነቢያቶች ተልኮላቸዋል። ያእሙሩሁም ያዟቸው ነበር። ማን? እነዚያ የተላኩላቸው ነቢያቶች ያዟቸው ነበር። ቢዒባደቲላሂ ወሕደ ቢዒባደቲላሂ በአላህ አምልኮት ያዟቸው ነበር። የተላኩባቸው ነቢያቶች ሲያዟቸው የነበረው አላህ ብቻ አምልኩ በሚል ነው። ዒባደቲላህ በአላህ አምልኮት ያ ነገር እንዲተው በአላህ ስብሓነሁ ወተዓላ ብቻ እንዲያምኑና አላህ ብቻ ነጥረው እንዲያመልኩ ያዟቸው ነበር። ዋሕደሁ ብቻው ሌላ ምንም ነገር ሳይቀላቅሉበት ማንንም ሳይጠሩ ማንም ሳያመልኩ እሱም ብቻ እንዲያመልኩ ያዟቸው ነበር። ወየንሃሁም ይከለክላቸው ነበር አን ዒባደት ጣዖቲ ከጣዖት አምልኮት ጣዖት እንግዲህ ከአላህ ውጭ የሚመለክ ሁሉ ጣዖት ይባላል። ያ የሚመለከው ነገር ምንም ነገር ይሁን ማለት ነው። ሰውም ይሁን ጅንም፣ ድንጋይም ይሁን እንጨት፣ እንደዚሁም መቃብርም ይሁን ጣዖት፣ ታቦት፣ ማንኛውም ከአላህ ውጭ የሚጠራ የሚመለክ ሁሉ ጣዖት ይባላል። ያ ጣዖት ነው። ወደሊሉ ቀውሉሁ ተዓላ እንግዲህ ነቢያቶች ሁሉ ተልከው ህዝቦቻቸውን ጌታቸውን አላህን ብቻ እንዲያመልኩና ከሽርክና እንደዚሁም ደግሞ ከጣዖት አምልኮት እንዲርቁ ማዘዛቸውንና የተላኩት በዚህ ዓላማ እንደሆነ የሚገልጽልን ማስረጃ ቀውሉላህ ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። አላህ ይላል ወለቀድ በዐስና በእርግጥ ላከን ፊ ኩሊ ኡማ በሁሉም ህዝቦች በሁሉም ህብረተሰብ ውስጥ በእርግጥ ላከን ረሱለን መልእክተኛ ወለቀድ በእርግጥ በዐስና ላከን ይላል አላህ ስብሓነሁ ወተዓላ ፊ ኩሊ ኡመትን በሁሉም ህብረተሰብ በሁሉም ህዝቦች ውስጥ ላከን ረሱልን መልእክተኞችን አን ያዕቡዱላህ የተላኩት መልእክተኞቹ ይዘው የመጡት መልእክታቸው ይዘው የመጡት አንግበው የመጡት መልእክታቸው ወይም ዓላማቸው ምንድን ነው ከተባለ አን ያዕቡዱላህ አላህ ብቻ አምልኩ ወጅተኒቡ ጣዖት ጣዖቶችንም ራቁ በሚል ከአላህ ውጭ በሚመለኩ ሁሉ ከክፈሩ እነሱን ካዱባቸው እነሱን አታምልኩ ራቋቸው አምላኪውንም ራቁ ብለው የሚያመልከውንም ተመላኪውንም እንዲርቁ መልእክተኞች ተላኩ ይላል ሱብሓነሁ ወተዓላ። ወፍተረደ አላህ ሱብሓነሁ ወተዓላ ግድ አደረገ ምንድን አላ ጀሚዕ ዒባዲ በፍጥረታት ሁሉ በባሪያዎች ሁሉ ላይ በሁሉም ባሪያ ላይ ግድ ሆኗል። ባሪያ ሲባል እኛ ሁላችንም ባሪያዎች ነው። አላህ ሱብሓነሁ ወተዓላ ወደድንም ጠላንም ለፈጠራችን ለፈጣሪያችን ስለፈጠረን የግዴታ ባሪያችን ወደድንም ጠላንም። ወደው ደግሞ በታዛዥነት ደግሞ የሚያመልከውም ለአላህ ባሪያ ነው። ስለዚህ እኛ አስላችን የፈጠረን አምላክ አንድ ስለሆነ ለሱ ባሪያዎች ነው። ስለዚህ ወፍተረደ አላህ ግድ አደረገ ደነገገ አላ ጀሚዕ ዒባዲ በሁሉም ባሪያዎቹ ላይ አልኩፍረ ቢጣዖት በጣዖት መካድ ከአላህ ውጭ በሚመለኩ አማልክቶች በእነሱ መካድ አላህ ስብሓነሁ ወተዓላ በሁሉም ባሪያዎቹ ላይ ግድ አደረገ።
وافترض الله قد أدرج على جميع العباد بكل ما له فلايت الكفر بالطاغوت بطاغوت مكادم قد أدرج والإيمان بالله بالله بالجمامين قد أدرج ሁለት ሸርጥ ነው። አንደኛ በጣዖት መክፈር። በጣዖት መክፈር ማለት ከአላህ ውጭ በሚመለከው ሁሉ መካድ ማለት ምንድነው? እነሱ እኮ ጌታ አይደሉም ማለት ብቻ ሳይሆን መራቅ ከነሱ። መካድ ሲባል እነሱ ጌታ አይደሉም፣ እነሱ እኮ አይጠቅሙም አይጎዱም ብቻ ብሎ ማመን ብቻ ሳይሆን እነሱ ኩፍር ካፊሮች እንደሆኑ የሚመለከውም ካፊር አምላኩም ካፊር እንደሆነ አምልከት ያ የሚመለከው አካል እንግዲህ ሰው ከሆነ ማለት ነው። ጣዖት ራሱን እንደ ጣዖት አምልኩ ብሎ ከጠራ ካፊር ነው። ሳሄር ደጋሚ ከሆነ ካፊር ነው። የሩቅን አውቃለሁ ብሎ ከጠራ ካፊር ነው። ስለዚህ እነዚህ ካፊርነታቸው እናምናለን። የሞተውንም ይሁን እንደዚሁም ደግሞ የጣዖት የቆመ እንጨትን ይሁን መቃብር የሚያመልኩት ሰዎችም ካፊር ናቸው። ስለዚህ ከነሱ ከሚያመልከውም ከተመላከውም መራቅ ይሄ መጀመሪያ ሸርጥ ነው። በጣዖት መክፈር ሲባል ሁለት መስፈርቶች አሉ። አንደኛ ከሚያመልከው ሰው መጥራት ነው። ሁለተኛ ከሚመለከው። ይህ ሁለቱ አንድ ግዴታ መውጣት አለበት። ለምን ነቢዩላህ ኢብራሂም አላህ ሱብሓነሁ ወተዓላ እንደ አርአያ ሲያስቀምጠው ምንድን ያለ ኢብራሂም እነኒ በራኡ ሚንኩም አው እነና ሙራኡ ሚንኩም ወሚማ ተዕቡዱን ሚንኩም። መጀመሪያ ከእናንተ የጠራናል። ያስቀደመው ከእነሱ መጥራት ነው መጀመሪያ። ከዛ በኋላ በምታመልኩት አማልክትም የከፈርኩ ነኝ አላቸው። በእናንተም ዑለማዎች ሲፈስሩ ከፈርና ቢኩም ሲላቸው እናከፍራችኋለን ማለት ነው ይላሉ። ከፈርና ቢኩም ከፈርናኩም እናከፍራችኋለን፣ ያን እንርቃችኋለን፣ አክፈረናችሁ ካሽርነታችሁን መስክረን እንርቃለን ማለት ነው። ከፈርና ቢኩም ማለት ከፈርናኩም ብሎ የሚፈስሩ ዑለማዎች አሉ። ሀይቀተን ነው። ስለዚህ ከፈርና ቢኩም በእናንተ ክደናል ማለት እናንተ ካሽርነታችሁን መስክረናል ማለት ነው። ካፊር መሆናቸውን መስከረን እንርቃቸዋለን ማለት ነው። ስለዚህ ይሄ ነው እንግዲህ በጣዖት መክፈር ሲባል ይህን ካላሟላ በሚመለከው ነገር ብቻ እሱን ጣዖት አድርጎ አምላክ የሆነ እነሱን እንኳን እነሱ የዑዝር አላቸው እያለ የሚያለባበስ ከሆነ ከእነሱ ይቆጠራል እሱ ራሱ ማለት ነው። ይሄ ዑለማዎች ናቅድ ነዋቅድ ኢስላም እስልምና ከሚያፈርሱ ውስጥ እንደ ሶስተኛው ደረጃ የተቀመጠው እንደ ዋናነት ምንድን ነው? ሙሽሪክን ሙሽሪክ ያላለ በሙሽሪክነቱ የሚጠራጠር ሰው እሱም ራሱ ሙሽሪክ ነው ይላል። ቃለ ኢብኑል ቀይም ረሒመሁላህ ተዓላ ኢብኑል ቀይም ይላል አጣዖቱ ጣዖት ብሎ ማለት ማ ተጃወዘ ቢሂል አብዱ ማ ተጃወዘ የተላለፈው ነው። ብሂ በዛ ነገር ላይ አለ አብዱ ባሪያው የተላለፈው ነገር ሐደሁ ድንበር የተላለፈ ነገር ጣዖት ይባላል። ያኔ አንድ ሰው የሩቅን የሚያውቀው አላህ መሆኑን ሁላችን እናውቃለን። አላህም በቁርአን ላይ የሩቅን ከኔ ውጭ ማንም አያውቅም ብሏል። በቁርአን ላይ አንድ ሰው ተነስቶ እኔ የሩቅን አውቃለሁ ሲል ያ ድንበሩን ተላለፈ አኪድ ተላለፈ። ግልጽ ነው አይደለ? ሁለተኛው እንደዚሁም ደግሞ ሰዎች እኔ ሀጃችሁን እሰጣቸዋለሁ ስለ አንድ ሰው ተነስቶ ሀጃችሁን እኔ ያደርግላቸዋለሁ የምትፈልጉትን ነገር ያሰጣቸዋለሁ ሲል ሰዎች አምነው ሲቀበሉ የሰው የአላህ ስብሓን ወተዓላ ድንበርን ተላልፈዋል። ሀጃን ማውጣት የሚችለው አላህ እንጂ ሰው አይደለም። የሰዎችን ፍላጎታቸውንና ጉዳያቸውን ይፈጽምላቸው አላህ እንጂ ሰዎች አይደለም። ስለዚህ ይሄ ተጃወዘ ቢል አብዱ ሐደሁ ባሪያው ድንበር ያለፈበትን ነገር ድንበር ያለፈበት ማለት የማይገባውን ስልጣንን ለራሱ ሲያመጣ ማለት ነው። የማይገባውን የተሰጠውን የሰው ቦታ ነው ደረጃ አለው። ያንን ደረጃውን ሲተላለፍ ያ ሰው ምን ይሆናል? ጣዖት ይሆናል ማለት ነው። አሁን ማንኛውም ሰው ምድር ላይ ህግን ማርቀቅ አይችልም። ህግን ሲያረቅ ይሄ አሁን ህጉን ምን ይሆናል? ድንበርን ተላልፏል። ያን ምን ይሆናል? ጣዖት ይሆናል። ያኔ ጣዖት ይሆናል። ወደ በኋላ ላይ እንደምንመለከተው ማለት ነው። ለምን አላህ ያልፈቀደውን ህግን በራሱ በጭንቅላት ውስጥ ፈጥሮ ስለ ጻፈ ያ ሰውዬ ከአላህ ጋር ራሱ እኩል አድርጓልና ጣዖት ይሆናል ያ ሰውዬ ማለት ነው። ከአላህ ውጭ የሚመለክ ሰው ከተከተለው ከአላህ ውጭ ሌላ ነገር እያመለኩ ሆነ ማለት ነው። እሱ ነው ሚማዕቡድን ይላል። ለዚህ ነው ቆይ ሲናገር ያ ድንበር አላፊው ሚማዕቡድን ከሚመለክ ነገር ይሁን ሰዎች ከሚያመልኩት አው መትቡዕን ከሚከተሉት ነገር ይሁን አው ሙጣዕን ከሚታዘዙት ነገር ይሁን። መትቡዕ ዑለማዎች ሲፈስሩ እብነ ዑሰይሚን በኪታባቸው ሲናገሩ መትቡዕ ዑለማዎችን ያካትታል። መትቡዕ ሲባል ዑለማዎችን እነዚህም ደግሞ መንግስታቶችን ያመለክታል። ይቅርታ መትቡዕ ማለት ዑለማዎች፣ ሙጣዕ ማለት መንግስታቶች ማለት ነው። ከዚህ ነው መንግስታቶች። መትቡዕ ዑለማዎች፣
ሙጣዕ መንግስታቶች መንግስትን በኩፍር ላይ ሰዎች ሲያዝ ሐላልን ሐራም አድርገው ሲያዝ ከተከተሉት መንገድ ኩፍር ውስጥ ይገባል ማለት ነው። ለዚህ ነው ኢብኑ ሲናገር ወልሙራድ ቢልዑቡድ ወመትቡዕ ወሙጣዕ ገይረ ሳሊሒን ከደጋግ ሰዎች ውጭ ያሉት ማለት ነው። ደጋግ ሰዎች እነሱ አምልኮን ስላላሉ እነሱ በጣዖት አይፈረጁም ማለት ነው። በጣዖት አይፈረጁም። ምሳሌ ዒሳን ያመልካሉ። ዒሳን አሁን ጣዖት እንደዋለ ላ በጣዖት አይፈረጁም። ስለምን እሱ አምልኮን ያላለ ግልጽ ነው አለ። ግን ሲመለክ የወደደ ወይንም አምልኩ ብሎ የጠራ እሱ ነው ጣዖት የሚባለው ወይም ጣዖት የሚባለው። ወይንም እኔ አውቃለሁ ብሎ የሚተነብይ ማለት ነው። ትንበያን የሚተነብይ ሰው እሱ ከጣዖት ይቆጠራል ማለት ነው። አማ ሷሊሑነ ፈለይሱ ጠዋጊተ ወይን ዑቢድ ቢመለኩ መልካም ሰዎች ጣዖት ይባላሉ። ለምን ቢከተሏቸው ጣዖት ሰላስና ወለዲ ተውበት ቢላህ ጠዋጊት ጣዖት ግን ታቦት የሚያመልኳቸው ታቦት ጣዖት ነው። ለምን ህይወት ስለሌለው እሱ መናገርም ስለማይችል ወለማ እሱ الذين يدعون الى الضلال ወደ መጥፎ ወደ ጥመት የሚጣሩ ዑለማዎችም ወልኩፍር ወደ ኩፍር የሚጣሩ ዑለማዎችም ጣዖቶች ይሆናሉ። አው يدعون للبدع ወይም ወደ ቢድዓ የሚጣሩ ዑለማዎችም ጣዖት ይሆናሉ ይላል። ማን ኢብኑ ተይሚያ ረሂመሁላህ ተዓላ ወደ ቢድዓ የሚጣራ ወደ ኩፍር የሚጣራ ወደ ወንጀል የሚጣራ ዑለማዎች ጣዖቶች ናቸው። አው ኢለ ተሕሊል ማ ሐረመ አላህ ወይ አላህ ሐራም ያደረገውን ነገር ሐላል ወደ ማድረግ የሚጣሩ አው ተሕሪም ማ አሐለላህ ወይንም አላህ ሐላል ያደረገውን ነገር ሐራም ወደ ማድረግ የሚጣሩ ሐላልን ሐራም ሐራምን ሐራም ሲያደርጉ እነሱን መከተል እነሱን መቀበል ጣዖት ያመለክ ይሆናል። ስሙ ዑለማ ይሄ አላህ በቁርአን ላይ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ ረሱል ይህን እየቀሩ እያለ ዓዲይ ብን ሐቲም ባለው ሰሓባ መጥቶ ያ ረሱላላህ እኛ እኮ እነሱን ጌታ አድርገን አልያዝንም፣ አላመለክናቸውም፣ አልሰገድናቸውም፣ እንዴት ዑለማዎችን ጌታ አደረግን አላቸው። ላ ረሱል ስ ሰለም ለመሆኑ እነሱ ሐላል ሲያደርጉላቸው ሐራም ትከተሉ የለም አሉት። አዎ አላቸው። ሐራም ሐላል ሲያደርጉላቸው ትከተሉ የለም? አዎ አላቸው። ፈትልከ ዒባደቱም ዑለማን ማምለክ ማለት ይሄ ነው አለት። መጠጥ አምጥቶ አንድ ዓሊም ጠጣ ችግር የለበትም ካለ አይ እንግዲህ አንቱ ካልኩ ብሎ ሐራምነቱን እያወቀ ከጠጣ ያንን ዓሊም ጌታ አድርገው ተማመጡ ግልጽ ነው። ከጠጣ ያንን ዓሊም ለምን በሐራምነቱ የታወቀ ስለሆነ የታወቀ ነገር ላይ በሐራምነቱ የታወቀ ነገር ላይ ዓሊሞች ስንከተል ሐራምነቱን እያወቅ ነው ያንን ዓሊም ጌታ አድርገን ይዘዋል ማለት ነው። ለዚህ ነው በዚህ ጋር ዑሰይሚን ሐራምን ሐላል ሐላልን ሐራም ሲያደርጉ ዑለማዎችን መከተል እነሱ ያኔ ጣዖት ይሆናሉ ማለት ነው። ግልጽ ነው። ስለዚህ ይሄ ነው አው መጥቡዕን ሙጣዕ ማዕቡድን የሚመለኩ ሁሉ እንግዲህ የሚመለኩት ከደጋግ ሰዎች ውጭ ያሉት የሚመለኩት ጣዖት ይባላሉ። መጥቡዕ የሚከተላቸው ዑለማዎች ማለት ነው። ከዑለማዎች የሚከተሉ እነዛ ዑለማዎች ሐራምን ሐላል ሐራምን ሐራም በሚያደርጉበት ሰዓት ከተከተሉ እነሱ ጣዖት ይሆናሉ። ሙጣዕ የሚለው ደግሞ መንግስታቶች ናቸው። መንግስታቶችም ቁርአንና ፈልሙጣዕ ይላል ሲፈስር ኢብኑ ዑሰይሚን ፈዩሪዱ ቢልኡመራ الذين يطاعون شرعا او قدرا እንግዲህ እዚህ ጋር በሸሪዓ ሆነ በግዴታ የሚታዘዟቸው መንግስታቶች እነሱ እንግዲህ በሸሪዓ እስካስተዳደሩ ጊዜ ድረስ በሸሪዓ እንጓዛለን፣ እንቀበላቸዋለን። ሸሪዓን የጣሱ ቀንና በክፉ ሰዎችን ሲያዙ ያኔ አንቀበላቸውም ማለት ነው። ጠዋጊት ብሎ ማለት ይላል ከሲረቱን ብዙ ናቸው። ጠዋጊት ብዙ ናቸው። ወርኡሱም ኸምሳ ዋናዎቻቸው ዋና የሚባሉት 5 ናቸው። ልብ በሉ እዚህ ጋር ዋና ጣዖቶችን አውቆ መራቀብ መጣዖት እንግዲህ መክፈር አለብን ብለናል። ለምን የኢማን ላኢላሃ ኢለላህ በዚህ ነገር ላይ ተመሰረተ ነው። ላኢላሃ ማለት በጣዖት መክፈር ነው። ማዕናው በጣዖት መክፈር ነው። ለምን አላህ ሱብሓነሁ ወተዓላ ፈመን የክፍር ቢጣዖት ወዩእሚን ቢላህ ነው የሚለው። በጣዖት የካደ ሰው በአላህ ያመነ ሰው። ስለዚህ ጣዖቶቹ መጀመሪያ እንድንከፈር በእነሱ እንድንክድ ምን ማድረግ አለብን? ጣዖቶቹን ለይተን ማወቅ አለብን። ሰው ነን። ጣዖቶችን ለይተን ማወቅ አለብን። ለምን እንድንከፍርባቸውና እንድንከዳቸው ከእነሱ እንድንረድ ማለት ነው። እና ወጠዋጊት ይላል። ጠዋጊት ብሎ ማለት ከሲረቱን ብዙዎች ናቸው። ወርኡሱሁም ዋናዎቹ 5 ናቸው። ብዙ ናቸው፣ ተቆጥሮ አያልቁም። ግን ዋና በሰው መካከል ያሉት ሰዎችን ወደ ኩፍር እያስገባሉት 5 ናቸው። አንደኛው ኢብሊስ ነው። ለዓነቱላህ አለይህ አው ለዓነቱላህ አላህ ይርገመውና ኢብሊስ እሱ ምንድን ነው ዋና ጣዖት እሱ ነው። ሰዎችን ወደ ኩፍር ወደ ሐራም ወደ እንትን እያስገባ ነው። እሱ ዋና። ሁለተኛው ወመን ዑቢደ ወሁወ ራዲ
እየወደደ የተመለከ ሰዎች ሲያመልኩት እግሩ ሲስሙት፣ ጉልበቱ ሲስሙት፣ እሱ የተራመደበትን ጫማ ሲስሙት፣ የሚሸተው ነገራቸውን ሲስሟቸው፣ በዛ ላይ ደግሞ አዋራቸውን ሲሸጥ ያኔ ሰዎች እያደረጉ ሲዝም ካለ ጣዖት ነው። እኛቱ ጣዖት ነው ሰው እንደዛ የሰገደለት እንዳውም ተባረኩ ለማለትም በሀገራችን ተባረኩ ወደ ገደገደግ ይላሉ። ካፊር ነው። ይህ ከካፊር ጠርፎ ጣዖት ነው። ጣዖት ይባላል። ከአላህ ውጪ የሚመለክ ሐውልት ማለት ነው። የሰው ሐውልት ከአላህ ውጪ የሚመለክ የሰው ሐውልት ነው። ለምን አልከለከለም? መከልከል ነበረበት። እኔን አታምልኩ፣ የሚያመልኩት ለአላህ ብቻ ነው፣ እባካችሁን አትስገዱልኝ ማለት ሲገባው እንዳውም በረካውን ላይ እንዳውም ሀዲያ ይፈልጋል አይደለም። ወመን ደዓ የጠራ ሰው አናስ ሰዎችን ኢላ ዒባደት ነፍሲሂ ወደ ራሱ አምልኮ የጠራ ሰው። ይህ ማለት እንግዲህ ከቅድም በሚተለየ የቅድሙ ሰዎች ሲያመልኩት ዝም ነው ያለው። ግልጽ ነው አይደለም? ሲያመልኩት ዝም አለ። ይህን ያደረገ ኑ አምልኩ ኑ ልክ እንደ ፊርዓውን ዋና ረበኩሙል አዕላ እኔ የበላይ ጌታችሁን እያለ ሲፎክር እንደነበረው አሁንም ኑ ተገዙ፣ እኔ ባልኳችሁ ሕግ ኑ ተመሩ፣ እኔ እንደዚህ ባልኳችሁ ነው እንደዚህ በሉ እያለ ሰዎች ወደ ራሱ አምልኮት የሚጣራ ጣዖት ይባላል። ሲሕር የሚያደርግ እንደዚህ ነው የመሳሰሉት። ሌላው ወመን ደዓ የሞገተ አውቃለሁ ብሎ ሸይአን አንዳችን ትንሽም ነገር ብትሆን ሹፍ ሸይአን ነኪራ ነው በቋንቋ ደረጃ ትንሽም ብትሆን ምን ዕልም አልገይቢ ከእውቀት የሩቅን ከማወቅ ስለ ሩቅ እውቀት ማለት ነው። የሩቅ እውቀት ማለት ከሰዎች ተሰውሮ ያለ ሰዎች የማያውቁት የማይደርስበት ነገር ያ ማለት ምሳሌ ከግማሽ ሰዓት በኋላ ምን እንደሚመጣ የምናውቀው ነገር አናውቅም። ሰው አለ ይሄ ከሰዎች የተሰወረ ሚስጥር ነው። ይህንን አውቃለሁ ብሎ ምን በኋላ ምን እንደሚመጣ አውቃለሁ ካለ አንድ ሰው ብድግ ብሎ ጣዖት ይባላል። ግልጽ ነው አለ ያ ስም ይሆናል ጣዖት ለምን የሩቅን የሚያቆማል አላህ ስብሓነሁ ወተዓላ ብቻ ነው። ስለዚህ ይሄ ሰው የሩቅን ነገር ምን እንደሚከሰት በኋላ ምን እንደሚከሰት አውቃለሁ ካለ ምን ሆነ? ራሱን ከአላህ ጋር እኩል አደረገ ማለት ነው። ግልጽ ነው። ያኔ ምን ሆነ? ጣዖት ሆነ ማለት ነው። ጣዖት ሆነ። ግልጽ ነው። ሌላው ወመን ሐከመ ቢገይሪ ማ አንዘለላህ አላህ ባወረደው ወይም አላህ ባላወረደው የሚፈርድ አላህ ባላወረደው ቁርአንና ሐዲስ የሚፈርድ የሰዎችን የሚያስተዳድረው በቁርአንና በሐዲስ ሳይሆን በራሱ ባወጣው ሕግ ወይም ደግሞ ፓርላማ ባወጣ ሰዎችን የሚያስተዳድር ከሆነ ያ ምን ይሆናል? ጣዖት ይሆናል። ጣዖት ካፊር ነው። አስሉ ሙስሊም ከነበረ ካፊር ይሆናል። ከዛም ከካፊር ታልፎ ምን ሆነ? ራሱን ጌታ አደረገ ማለት ነው። ለምን? ተሽሪዕ የአላህ ሕግ ነው። ሕግን ማርቀቅ የማን ነው? የአላህ ስብሓነሁ ወተዓላ ነው። ሕግን አላህ አርቅቆ አውርዶልናል። ቁርአንን ሐዲስን እንድንተዳደርበት አላህ አውርዶልናል። በዛ ሰዎችን ሊያስተዳደር ሲገባው እሱ ደግሞ በሰው ሰራሽ ሲያስተዳድር ያም ጣዖት ነው። ስለዚህ በእነዚህ ሁሉ መክፈር ግዴታ ነው። በእነዚህ በአምስቶቹ በእነሱ መካድ ግዴታ ነው እያልን ያለ በእነሱ የካደ ነጃ ወጣ። በእነሱ በአንዱ ያልካደ ከዚህ ከአምስቱ በአንዱ ያልካደ ሰው በጣዖት አልከፈረም፣ አልሰለመም ማለት ገና እስልምና ውስጥ አልገባም። ከፈረ ሳይሆን አስሉ አልገባም። ለምን? ሸርጡ በጣዖት መክፈር መጀመሪያ ነው። እዚህ ጋር እንደሚመጣው ማስረጃ ወደሊሉ ቀውሉ ተዓላ ለዚህም ማስረጃው የአላህ ስብሓነሁ ወተዓላ ቃል ነው። ላ ኢክራሀ ፊዲን በዲን ውስጥ ማስገደድ የለም። የአላህ ስብሓነሁ ማስገደድ የለም ማለት ይሄ እንግዲህ በሁለቱ የሚመለከቱ ዑለማዎች አንደኛ ላ ኢክራሀ ፊዲን የተነሰኸ ነው ይላሉ። ዘባቱል አባስና የሱ ተከታዮች ላ ኢክራሀ ፊዲን ማለት በዲን ማስገደድ የለም የሚለው መንሱኽ ነው። በየትኛው ወቃትሉም ሐታ ላ ተኩነ ፊትነቱ ወየኩነ ዲኑ ኩሉሁ ሊላህ በሚለው አንቀጽ ያንኛው የወረደው መጨረሻ ነው። ይሄንኛው የወረደው በፊት ነው። ስለዚህ ይሄንኛው በዛ ተነስቷል። አንደኛው ነው። ሁለተኛው ደግሞ ዑለማዎች ደግሞ አይ ቁርአንን እኛ አናጋጭም አይጋጭም እናስታርቀዋለን። በምን አስታረቁት? ላ ኢክራሀ ፊዲን ማለት ሰውየው በኢስላም አገር ውስጥ በኢስላም መንግስት ስር ሆኖ ካፊሩ ያ ሰውዬ ገብሬ ይቀመጣለሁ ካለ መንግስቱ የኢስላም መንግስት እንዳለ ይቀመጣለሁ ካለ ኩፍሩ የራሱ ጉዳይ ነው። ይዞ ይቀመጥ አያገባም። ግልጽ ነው። አናስገድም። የግድ እስልምና ተቀበል አይ ግብር የምንፈልገው እስልምና ማለት አንችልም። ግልጽ ማለት ነው። እገብራለሁ ካለ ግብሩን እንቀበለዋለን። ከኩፍሩን ይዞ ይላል ይቀመጣል። እስልምና ካልነካ ሙስሊሞችን አዛ ካላደረገ ኢስላምን አዛ ካላደረገ አላህ ካልተሳደበ ረሱል ካልተነካ ያኔ ይቀመጣል። ሰው ያኔ ይቀመጣል። እየገበረ ማለት ነው። እኛ ሳብን ገብረው እነሱ ነበሩ የሚገብሩት። አሁን ግን አክሱ ስለዚህ ላ ኢክራሀ ፊዲን ማለት በዲን ውስጥ ማስገደድ የለም ማለት ያለው ከሁለት አንድ ነው። አንደኛ ቁርአን ተነስቷል። ይሄ ብዙዎች ይሄዱበት ነው። አይ ቁርአን አስተንሰክም እናስታርቀዋለን ከተባለ
لا إكراه في الدين مالت بدين ما تقدر مالت سويه قبر يكمل قالوا كذا أنت قد سمنا نقول على برن الله تجدونه مالت قلنا هذا لم قد تبين قلت هنا الرشد كالناس من الغي كتم تري لا كتبين تري الرشد كالناس من الغي كتم اسم الناس فمن يكفر بالطاغوت بطاغوت يكفره مجمر الله تقدموا بالله ما عملنا ولا بطاغوت كفرنا بطاغوت كفرنا قلتنا الله يتقدموا بطاغوت مكفروا كالله بمن ملك قدم بسماناቸው አምስቶቹ የካደ ሰው ከዛ ወይኡሚን ቢላህ ከዛ በአላህ አመነሰው ይሄን ካሟላ ፈቀድ በርግጥም استمسك ጨብጧል بالعروة الوثقى ጠንካራ የማትበጠስ ዘለበትን ጨብጧል بالعروة الوثقى ጠንካራ ዘለበትን ገመድን ጨብጧል ምን ካደረገ ይሄ ካሟላ በጣዖት በአምስቶቹም ከከፈረ ከዛ አምስቶቹ አለ በሚታወቁ ጣዖቶች ሁሉ ዝጋዳ ተጠሩትን ጣዖቶች አለ በእነሱ ከከፈረ በእነሱ ከካደ ከነሱ ከራቀ በአላህ ብቻ ካመነ ያኔ ሙእሚን ሆኗል ትክክለኛ ይሄን ካላደረገ ምን ማለት ነው አልሰለመ ማለት ነው ይሄን ካላደረገ አልሰለመ በጣዖት መክፈር ሲባል በእነዛ አምስቶቹን የሚያምኑባቸው ሰዎች ከአምስቱ በአንድ የሚያምኑ ሰዎችን እነሱን ማክፈር ግዴታ አለበት ማለት ነው ምሳሌ ሽርክ የሚሰራ ሰው ሙሽሪክ ብሎ መፈረጅ ግዴታ ነው ኩፍር የሚሰራ ሰው ኩፍር ማካፈል መፈረጅ ግዴታ ነው በርግጥ ይሄ ሲባል የኩፍር አይነቱን ማያት አለበት ትንሹ ኩፍር አለ ትልቁ ኩፍር አለ ትንሹ ሽርክ አለ ትልቁ ሽርክ አለ ስለዚህ እነዚህ ለይተን አውቀን የሰራው ስራ ትልቁ ሽርክ ከሆነ ወደደም ካፍር ሙሽሪክ ነው ትልቁ ሽርክ ከሆነ ኩፍር ትልቁ ከሆነ ካፍር ሙሽሪክ ካፍር ነው ስለዚህ ይሄን ለይተን ማወቅ አለብን እና በጣዖት መክፈር የመጀመሪያው ሸርጥ ነው ለምሳሌ ልስጣችሁ ለምሳሌ ሰውየው ሰውነቱ ሸቶ ላብ ብሎ ሸቶ አዲስ ልብስ መቀየር ቢፈልግ በዛ በሽተተ ላብ ላይ አዲስ ልብስ የሚለብሰው ወይ መጀመሪያ ውስጥ ያለውን አውጥቶ ታጥቦ ነው ከላይ አዲስ የሚለብሰው ይሄ ነው አሁን በጣዖት መጀመሪያ ቆሻሻ ጣዖት ማመን የጣዖት እምነት ቆሻሻ ነጃታ ነው ያንን ማስወገድ መጀመሪያ ግዴታ ነው ከዛ በኋላ በአላህ ነው ከዛ በኋላ በአላህ ነው ومعنى وهذا معنى لا اله الا الله لا اله الا الله معنى ይሄ ነው لا اله الا الله معنى ይሄ ነው وفي الحديث بحديث እንደመጣው رأس الأمر የነገራቶች ሁሉ ዋናው እስላም ነው وعموده مسوسو صلاة أو صلاة وذروة سلامه يلا يتعارض الجهاد في سبيل الله والله من قال متاجنا ودعا الله من قال متاجنا ونحن زيغار جديد صلاة المقام زيغار رأس الأمر الإسلام وأنا توحيدنا لبنا ينقرأ وانا توحيد دمو يعني صلاة يكون لبنا توحيد زيغار عام ينقرأ رأس مدنوانا إسلام توحيد مسلمنا توحيد كذا وعمود مسوس صلاة يعني صلاة دمو مسلمنا أيهم የሚያም ዋላው ደግሞ ምንድነው ጂሃድ በአላህ መንገድ ለመታገል ማለት ነው ማለት ነው ይሄ ለማለት ምሰሶ የተጠራ በምሰሶ ነው አላህ Subhanahu Wa Ta'ala በምሰሶ ረሱላህ ባሪካቸው በምሰሶ ነው የመሰሉት ቤት ምሰሶ ነው እስኪ አንድ ሰው መጥቶ ቤትን ቢያፈራ ረሱል ምሳሌ ግድግዳውን ቢመታ ምን ቤቱን አፈረስክ ብለን እንቆጣለን ቤቱን ያፈረስክ ብለን እንቆጣለን ግን መጥቶ ምሰሶን ቢቆርጦስ ወይም ምሰሶን ቢያፈርሶስ ያኔ እናብዳለ ታውላ እንጫዋለን ለምን ቤቱ ራሱ እኛ ላይ እናደርገው ብለን ማለት ነው ስለዚህ እዚህ ጋር ምንድነው የተፈለገው ራስ ወአሙድ ሶላት ማለት ያ ቤቱን ይዟል ሶላቱ ፈረሰ ማለት ምን ሆነ ቤቱ ፈረሰ ማለት ሰው ይመስልና ወጣ ማለት ነው ይሄ ሐዲስ ራሱ የሚያስው ታሪክ ሶላት እንደሚከፈል ነው ያለው ዑለማዎች ከዚህ እስቲንባጥ ሲያወጡ ማለት ነው ስለዚህ ታሪክ ሶላት አንድ ሶላትን አውቆ ጎን ብሎ ያሳለፈ ሰው ይከፍራል ብዙ ዑለማዎች እንደሄዱ ማለት ነው ከሷሃባ ጀምሮ ሷሃባዎች ማቋማቸው ሙሉ ለሙሉ ያለ ኺላፍ ታሪክ ሶላት ካፈር በእነሱም እስካሁን ድረስ ያሉ ብዙ ዑለማዎች ታሪክ ሶላት ካፈር ነው አንዳንዶቹ ኡዙር ቢሰጡና ተብሎ ግን አብዛኛው ዑለማ ታሪክ ሶላት ካፈር ነው ተውሂድ ከያዘ በኋላ ሶላት ማስተደርኩ ካልሰገደ ከአንድ ቀን ሰግዶ አለ ከምን ከሆነ ካፈር ነው በዑለማዎች ስምምነት ሱና ዑለማዎች ማለት ነው ዑለማዎች መካከል ባናነሽ መካከል ኺላፍ ቢኖረው ግን በላይ ትክክለኛ ካፈር ነው ለዚህ لا 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 لا
كفر تارك الصلاة وأنه ليس له الإسلام. تارك الصلاة كلمة كافر من اسلمنا لله ويترك الكتاب والجواب والله أعلم.